የእሱ ፍቅር ስላለበት የእውነት ሄለን የእውነት ፍቅር የሚይዛት ሴት ነች። ፍቅር ታውቃለች። ለምን አታፈቅርም? ሰው አይደለች? በእናትሽ ሴት አይደለች? እስኪ ሚውት አድርጊ ልጨርስ። እዛ ጋር ሴት ሲንከባከብ እንደ ባል ሳይሆን እንደ አባት ሴት ሲንከባከብ ስታይ ደሟ እየፈላ እንጂ ያን ለእኔ ቢሆንልኝ ብላ አስባ እዛ ትዳር ላይ አይኗን ጥላ እንጂ እነዛ ልጆች መበተን ፈልጋ እንጂ እሷ በምታወራው ወሬ አሁን ተጎድታ እንኳን ከሆነ በምን ልትካስ ፈልጋ ነው? ጌም ስላላት ሰው ጊፍት እንዲሰጣት ነው? ቅዳሜና እውነት ካለህ ምናምን ናና እናወራለን ያለችው ለጌሟ ነው ወይንስ ልትካስ ነው? በነገራችሁ ላይ በጣም እየቀለዳችሁ ያላችሁት አንድ የተከበረ ትዳር ላይ እና አንድ ደግሞ መረን ከሆነች ሴት ጋር ኮምፔር እያደረጋችሁት ያላችሁት። በፍቅር ተጎዳች ታንቃ መሞት ትችላለች። እኔ ከሄለን ልንገርሽ አቋም የመጨረሻውን ልጨርስ። ከሄለን እነዛ ህፃናቶች ያሳዝኑኛል። ያ ትዳር ያሳዝነኛል። ዘቢባ ታሳዝኝ፣ ኢሱ ያሳዝነኛል። ያ የተከበረ ምሳሌ የሆነው ባል ያሳዝነኛል። እሱ ያሳዝነኛል። ከሄለን እነሱ ይጠቅማሉ ለሀገር ከሷ ገባሽ? የሆነ ኤክስ ይኖረናል እና ኤክሳችን የተሻለ ህይወት እየኖረ ነው እና ኤክሳችን እየወጣ የራሱን ህይወት ባሳየ ቁጥር ነጠላ ይዘን የምናለቅስ ካለ አልቅስ። እሱ ወጥቶ ህይወቱን ባሳየ ቁጥር ከሚስቱ ጋር ወጥቶ ሻይን ባረገ ቁጥር የምታለቅስ ከሆነ ንፍሮ ቀቅላችሁ ሄዱ፣ አልቅሱ አብራችኋት። ለእሷ ሲባል የሚቆም ህይወት የለም። እሷ ይሄን ትዳር ልትበትን የመጣችው ይሄን ህይወት እዚህ ጋር እንዲቆም ነው ልታደርግ ያሰብች ያለችው። በጣም ሚስቱን የሚንከባከብ በጣም ምርጥ ወንድ ስለተባለ ያንን መገልበጥ ነው የምትፈልገው። ይሄ ደግሞ አይሳካም። መቼም ቢሆን ሄለንን አልደግፍም። ይሄ ከዚህ ትዳር ጎነ ነው መሆኑ። አመሰግናለሁ። ከትዳሩ ጎን አንሆንም አላለም፣ ግን ሁሉም ነገር እውነት ሲሆን ያምራል። አንድ ሴት የማፍቀር ሙሉ መብት አላት እኮ። ያኔ የራሴን ሀሳብ ነው፣ ግን ልንገርሽ፣ እውነቱን ልንገርሽ። እንዴ ሴቱን የማያፈቅራለ እንዴ? አንቺ እኮ አታፈቅርም ነው ያልሽው። እኔ ምን በያወራሽው ልክ ልንገርሽ፣ ያንን ላይክ ቀይ መስመር አስምሬበት አታፈቅርም ስላልሽ ማለት ነው። ሁሉም ሰው ህይወት አለ ማለት ነው። ይኸውልሽ አሁን ሙሉ ጎጃም ላስተካክል። ምን አይነት ፍቅር ብታቅ ኖሮ እቺ ሴት ፍቅር ብታቅ ኖሮ የሰውን ላይፍ እንደዚህ የምትበጠብጥ ይመስልሻል? የሰውን ጉድጓድ እንዲህ የምትቆፍር ይመስልሻል? የሰው ሲሞት እንደዚህ አደርጋለሁ ሻም አንቺ አስብ። የአንድ ሰው ሞት ተመኝተሽ ይሄን ያህል ደረጃ መሄድ። እሺ ሌሎቹ እድል መስጠት አለብን። በዚህ አጋጣሚ አስታራቂ ቃል መናገር እፈልጋለሁ በጸሎት። እሺ ቀጥይ በጽና ወንድ ልጅ ማለት ሌላ ሴት ጋር ስትሄድበትም እኮ ሴቷ ዘይትም ትደፋለች፣ አሲድም ትደፋለች። አይደለም በምላሷ የሚወጣው ነገር ተናዳ ይሆናል፣ ተቃጥላ ይሆናል፣ አራ ይሆናል። እኔ ትበትን አላልኩም ትዳሩን፣ ግን ታፈቅራለች ነው የምላችሁ። እኔ ታፈቅራለች። ለምን አታፈቅርም? ሰው አይደለች? ሌላው ደግሞ ማለት ነው ሙሉ ጎጃምዬ ልጃቸው የተሰደበባቸው ሰምተናል። ሲሰቀጥጥ ሲነገር በነበረበት ሰዓት ላይ የነበሩ ሰዎች እንኳን ገብተው ኦኬ የማውራት መብታቸው እንዲከበር ገብተው አንበሳቸውን ሰጥተው ስለነገሩ ሲያብራሩ ነበር። ኦኬ እሱ አይደለችም ጥፋተኛ፣ ከኋላ ያለ ሰው ቃል የሚያቀብላት ሰው ነው ጥፋተኛ ተብሎ የእሷ ንጹህነት ሲመሰከርላት ነበረ በአንደበታቸው። ልጃቸው የተሰደበባቸው እያልኩሽ ነው። ሄለን ምን አጠፋች? ሰዎች ከሚሰጧት መረጃና ማስረጃ ተነስታ ነው ይሄንን እያለች ያለችው። እሷ የዋህ ምስኪን ናት የተባለላት ምን ሌላ ታሪክ አለ እንዳይወጣ የታሰበ እንደሆነ አንድ እና ሌሎች ይቀጥሉ። ማሄ በነገር ለድምፅ ችግር የለውም። እዛ ጋር ገብተው ልጅ እንደዛ ተሰድቤ ገብቼ የሆነ ራሴን ነፃ አላደርግም። ገብቶሻል? ሰዎች ሞር እሷ የምታውቀው ነገር ስላለ አፌን በዳቦ አብሱ የሚባል ነገር ታውቂያለሽ? አፏን በዳቦ እያበሱላት ነው። ገብቶሻል? እንጂ ልክ ሆና አታውቅም።
ለሴት ጥሩ ነገር ተናግራ አታውቅም። ለሰው ራርታ አታውቅም። የሚራራ ልብ ራሱ የላትም። ሰዎች እንደዛ ተሰድበው ቤቷ ገብተው ለተናገሩት ላደርጉላት ነገር አይደለም። እኔ የእነሱን ልጅ ሳይሆን ሞር ኦቲዝም ስለሚባለው ራሱ ያላት አስተሳሰብ እንደዛ ልጆቹ ለማንም ሰው አታዝንም ነው። እነዛ ሰዎች ገብተው አስተባበሉና ኦቲዝም ታዲያ ኃጢአት ነው? ኦቲዝም ታዲያ ምን እንትን እርግማን ነው? አይደለም። ሰው ያንን ነው ላብራራልሽ የፈለጉት። እነሱ ገብተው የተሰደቡበት ገብተው መልስ ሰጡና እኛ ደግሞ ያን የሰማን ሰዎች እነሱ ገብተው ስላወሩ ልክ ነው ብለን አንቀበልም። እንደ ሀሳብ ግን ይዘዋለን። ቀጥሉ። ኦኬ ቴንኪው። እንደ ሀሳብ እንዲያዝልኝ ወይም ደግሞ እንዳይረሳ ከመፈለግ አንጻር ነው። እሺ ሌላ እድል የሚፈልግ ሰው መስጠት እንችላለን። ሀሳቡ የተነሳው በኢሱና በሄለን በኩል ነው። እሷ የኔ ነበር መጀመሪያ፣ ግን ከኔ ወጥቶ ወደ እህታቸውን ዘቡ ሄዷል እያለች ነው። ምናልባትም በትዳሩ ደስተኛ ስለሆነ ትዳሩ በጣም የሚያምርና ያማረ ስለሆነ ቅናት ሆኖ ሌሎች ሰዎች ከጀርባ ተልኮ ይኖራታል። እንደዛም ካልሆነ በመረጃና በማስረጃ የምናምን ሰዎች ስለሆንን ከአበባ ከተሸከመችውና ከቪሎ ውጭ ይሄ ነው ባል ማስረጃ ታቅርብ እያለ ህዝቡ ሄለንን እየጠየቃት ነው ያለው። ምክንያቱም እሱ ወጥቶ ምሏል። መሀል ላይ ቀላል ነገር አይደለም፣ በጣም ከባድ ነገር ነው እህት ወንድሞቼ። ግን ደግሞ ኢሱዬ ጋር እኔ አንድ ቅሬታ ያለኝ ምንድን ነው ሄለንን የማያውቃት ሆነ እንኳን ዲስሪስፔክት ማድረግ የለበትም። ቤተሰቡን፣ ሚስቱን፣ ልጆቹን የሚያከብር ከሆነ ኦኬ። ንግግሮቹ ላይ እሱም ዲስሪስፔክት ሲያደርግ ነበረ። የፈለገችውን እርቀት ልትሄድ ትችላለች ሄለን። እውነት ነው እያለን ከእሷ ሳይድም አይደለንም ከኢሱ ሳይድም አይደለንም። ግን ደግሞ ሁለቱ ጋርም ማስረጃ ያምጡልን። ማነው ትክክል ብለን ለመቀበል ስለከበደን እሷ ጋር ያለ ማስረጃ ካለ ታቅርብ። በዚህ ልክ ግን ሄዳ ድራማ ከሰራች አለማድነቅ አይቻልም። የሰው ህይወት ለመበጥበጥ ማለት ነው። ምን ያክል ቢከፈላትና እንዴት አድርጋ ብታገናኘው ነው ይህንን ርቀት የሄደችው? ገብቷችኋል? ህዝቡ ግን እውነታውን ማወቅ ይፈልጋል። እኛም ማወቅ እንፈልጋለን። በእነሱ ሪከርደር እልፍ ማለት አልቻለም። ቲክታክ ላይ ራሱና ቤቲ ድርዬ ቀጥይ ሀሳብሽን። እንዴት ናችሁ ዘመዶቼ፣ ወገኖቼ እንዴት ናችሁ? ሰላም ነው? አጣሪ ያልኩሽን ነገር እኔ አቢውስ ተደርጌብሽ አንቺ ዝም አልሽ። ዝም አላልኩም፣ ግን ለእኔ ማሳየት ስላልቻለ ለሌላ ሰው አስተላልፊው ነበር። ያ ሰው መልስ አልሰጠኝም እስካሁን። እስቲ ጠይቅልሻለሁ የኔ ወርቅ። ያው እንግዲህ እኔ ጋር ከተገኘሽ ድረስ አቢውዝ መደረጉ ግዴታ ነው፣ ግን ያስፈልጋል። የኔ ወርቅ ደግሞ አመሰግናለሁ። ምን መስሎሻል? እኔ ያልኩት ልጁን ስለማትፈልገው እዚህ ቤት አይምጣ ነው ያልኩት። አሁን ምን የሚያስከፋ ነገር ነው ይሄ ነገር? ገብቶሻል? የሚያስከፋ ቢሆን ራሱ እንደዛ ማድረግ አይቻልም ቤትዬ። ግን የአንዳንድ ሰዎች ማይንዳችን ነው። ችግር የለም አብሽር፣ ችግር የለም። ይኸውልሽ ሄለን የምትፈልግ እንትን ምንድን ነው ጌም አለባት ቅዳሜ። ጌሙን ልንገርሽ እና ይሄ ማነቃቂያ ነው። ታውቂያታለሽ አይደለም? እንደዚህ በቃ ማቀሳሰር ምናምን ስለምትወድ ይሄንን ነገር ለጌሟ ቡስት ለማድረግ በቃ ሰውን እንዲያዝንላት እንደገና በቃ ተጎዳች ምናምን ብሎ ሰፖርት እንዲያደርጋት ያደረገችው እንትን ነው እንጂ ሀቅ ካላት ለምን ዛሬ አታሳየንም? ለምን ደሴም ደይ ለምን አታወጣውም? እሷ እንኳን አይደለም የራሷ ፎቶ እና የራሷ ቪዲዮም ካላት ፎቶም ካላት የተጻፉትም ነገር ካለ ለምንድን ነው ቅዳሜ የምጠብቀው? ለምን የጌሟ ቀን ለምንድን ነው ማድረግ የፈለገችው? ይሄን አስበሽዋል? ገብቶሻል? ምክንያቱም የሰው እናት ከምናምን ከጉራንጉራ አምጥታ የሌለ ሰው የሌለ እናት ፈጥራ የምታመጣ ሴትዮ የስንት ሰው እንትን ኤክስ አምጥታ እና ልጃቸው ታማለች ምናምን። ጂጂን ታውቂያለሽ? ቤታየውን ያደረገቻትን ታውቂያለሽ? ማነው ጉቺንም እንደዛ። ገብቶሻል? ያንን ሁላ ፈልፍላ የምትውል ሴትዮ ለምንድን ነው ልክ የራሷ ሲሆን በጌሟ ቀን የምትቀጥረው? ለምን ከጌሟ ቀንስ በኋላ አታረገው? ወይም ከጌሟ ቀን በፊት ለምን አታረገው? እውነተኛ ማስረጃ ካላት
ሁለተኛ ደግሞ ምንድነው በቃ ኤክሷም ከሆነ እኮ ኤክሷ ነው በቃ አለፈ አለቀ አይደለ እንዴ? እንደ ታፒክ አምጥታ ልታወራው ትችላለች። ግን ይሄ የሆነ ከምንድነው ከሳልባጅ ቤት ቬሎ አምጥተሽ በቃ ቂም ከሌለብሽ ማለት ነው አምጥተሽ እንደዚህ የኔን ሱት ነው ይዘህ የገባኸው ምናምናም በቃ ኤክስ ከሆነ እኮ ኤክስ ነው አለቀ በቃ ኤክስ አድርጓት ሄዷል። ኤክስ የሚባለው እኮ ላይክ በቃ የተተወ ነገር ነው አይደለም? ለምን አትተወውም? እሷ እኮ 3 ዓመት እኮ ነው የወረደችባቸው ታውቂያለሽ። ኤቭሪ ታይም እሱ ፓብሊክ ላይ ሲወጣ ወይ ልጅቷ ፓብሊክ ላይ ስትወጣ ዘፈን ስታወጣ ኢንተርቪው ስታደርግ ሁል ቀን ጎትታ የምታመጣቸው ባሉበት ነገር ሳይሆን ከራሷ ጋር አገናኝታ ነው እንትን የምትለው የምታመጣው ቶፒኩ። ለምን ምንድን ነው የምትፈልገው? ይሄንን ልጅ መበቀል ትፈልጋለች። ምክንያቱም እውነት ሆኖ እንኳን ጥሏትም ከሄደ እኮ በቃ ጥሏት ሄዷል። በቃ መተው አለባት ይሄንን ላይፍ ማለት ነው እንጂ ለምንድን ነው ጉትታ 10 ጊዜ ለእሷ ማስተዛዘኛና ማስለቀሻ? ለምንድን ነው እንደ ሞተ ሰው ኤቭሪ ታይም 1-2 ዓመት እየቆየች ኤቭሪ ታይም ባየቻቸው ጊዜ የምታመጣቸው? ለምንድን ነው? ገብቶሻል? እና ይሄ አውቃ ለጌሟ መቆስቆሻ ሰው አዝኖ ደግሞ ብዙ ሰው አዝኖላታል አይታችሁ እንደሆነ። በዛ ላይ ደግሞ አንድ ሰው በልጆቹ በማህተቡ ከማለ እኔ ኧረ የታርጉ ነብስዬ ኧረ ሚውት አድርጊውማ ሚውት አድርጊ ወይ ሚውት አድርግ እና ምን ፈልጌ ነው ማህዬ ለጌሟ ብላ እንጂ ሀቅ ካላት ዛሬ ለምን አታወጣልንም? አሁን ነው ያዘን ነው አይደለ? አሁን ነው የነገረችን አይደል? በቃ ጉዳቷ ከተጎዳችም ጉዳቷ እንትኗ መሰበሯ ካሳዘነ ይኸውላችሁ እንደዚህ ነበረ። አሁን ካዳት አይደለ? ዛሬ በማተሙ ሙሉ በልጆቹ ሙሉ ካዳት አይደል? ዛሬ ለምን አታሳየንም? ዛሬ ለምንድን ነው ቀጠሮ የምትሰጠን? ለምንድነው በቀጠሮ ገና የቀጠሮ ቀን ደግሞ ጌም የምትጫወትበት ቀን? ለምን ምርጫ ቅስቀሳ ለምን ማድረግ ፈለገች? እና ይሄንን ጠይቁልኝ። እኔ ያው እሷ ቤት አልገባም እና ይሄንን ደግሞ እንትን እንድትሉት ፈልጌ ነው። እና ቴንኪዩ ብዙ አላወራም። ናድራ እሷ ቤት ትገባለች እና ናድራ ጥያቄዎቻችሁን ታቀርባለች በሚገባ። ናድራን ጥሩልኝ። ሞዴሬተር ናት እዛ። ሪከርድ ላይ ቻት ናድራን ከዛ እሷ ቤት ናት። እኛ እንገባለን ስለማለት የሆነ እንትን ቪዲዮ ሰርቼ ዲኮ ከሳራት ወጂ ስትለይ ቆይ እስኪ ተምጣ አሜኒ ማርያም ስብሻለሁ። እንዴት አደራል? ሰላም እንዴት አደርሽ? ማን እንዴት አደርሽ? ሀሳብ ሰጥቼ ልውረድ ቦታሽን እንዳልይዝ እማዬ። ይቻላል እንዴ? ባሉን ያቀፈ ሰውማ ሀሳብ ይስጥ ሂጅበት ወዴ። እኔ የምላችሁ ግን ቆይ ግን ይሄ ሀሳብ ግን ማለት ነው በጣም ብዙ አመት ሆኖታል አይደለ እንዴ? ፕሮፖዝ አድርጓት ቬሎ ገዝቶላት ቀለበት አብሮ ሽማግሌ ልኮ አይደለም አይደለ እንዴ? ይሄ ልጅ ከሷ ህይወት የወጣው ያን ከሆነ እኮ ፕሮፖዝ አድርጎላት ሽማግሌ ልኮ ወይ ለነገ ትዳር ለነገ ነገር ድሪም አድርጎላት ጥሏት ወጥቶ ቢሆን ፈርዘር በጣም ብዙ ነገር ሊያነጋግር ይችላል። ግን እነዚህ ሰዎች ዋን ታይምስ በሆነ ሙድ ተገናኝተው ቢሆን የሆነ ሙድ ላይ ተገናኝተው የሆነ ነገር አድርጓት ያ ነገር ሙዱ ተመችቷት በቃ ለምን ብላ ተንገብግባስ ቢሆነች ሴትዮ ስለዚህ ይሄ ልጅ ህይወቱን ከኖረ ከ2 ዓመት ከ3 ዓመት በላይ ሆኖታል አይደለ እንዴ? ስለዚህ በቃ እሷ የራሷ ህይወት አላት፣ ልጅ አላት። አትሊስት ሪስፔክት የሌላት ሰው ናት እኮ እንደሚታየው በየሚዲያ እያንዳንዱን ኢሹ እያነሳሽ ለሰው ልጅ ለፍጥረት የሚባል ሪስፔክት የሌላት ሴትዮ እንዴት ስለ አንድ ሰው ስለ አንድ ወንድ ምንም ያድርጋት ምንም ይፍጠርባት ህይወቷን አበላሽቶ አልሄደም፣ ትዳሯን በትኖ አልሄደም፣ ወይንም ፕሮፖዝ ቬሎ ምናምን አድርጎላት የሆነ ጉዳይ ጀምሮ ወይ የዛሬ ሳምንት ለምሳሌ የዛሬ ወር ሰርጋችን ነው ብሏት ያንን ፕሮሰስ አድርጎላት ጥሏት ሄዶ ቢሆን ሁላችንም ሴቶች ይህንን ይሹ እኛ ላይስ ቢሆን ብለን ልንንገበገብ እንችላለን። ግን የአንድ ቀንም ግንኙነት ይሁን የወራትም ግንኙነት ይሁን በትዳርም አንድ ቤት ይሁኑ አናውቅም። የምናውቀው ነገር የለም እዚህ ላይ ይሄ ልጅ ከዛ ሀቢባን ካገባ በኋላ ነው አይደለም እኔ የኔ ህይወት ነው ብላ የመጣችው። ከማግባቱ በፊት እሱ ወደዚህ ሀገር ሲመጣ ኤርፖርት ለምን አላስቀረችው?
የኔ ህይወት ነው ብላ ለምን ትሄዳለህ ብላ ለምን አላስቀረችውም ነበር? መጥቶ ትዳር ይዞ ከወለደ በኋላ ኤኒሹ ያነሳችበት ምክንያት አላት ወይ? ለበቀል ነው ወይ? ይሄ ልጅ የሆነ ነገር አድርጓታል ወይም ደግሞ የአልጋ ላይ ላይፉ ተመችቷታል። ኦልሬዲ አላቃትም ይበል እሱ ማለቅ ተገሰት አይደለ እንዴ? አንድ ቀንም አልጋ ላይ ተመችቷት ሊሆን ይችላል አይደለ እንዴ ጉዳዩ። ስለዚህ በስሜትም ተነድታ ሊሆን ይችላል። ለምንድን ይሄ ልጅ እንደዚህ አድርጎኝ ለምንድን ሁሌ የኔ ሊሆን ይገባል? የምትገዛው ሰው አይደለም እኮ ይሄ ልጅ። በሀሳብም ትግዛው፣ በፍቅርም ትግዛው፣ በግንኙነትም ትግዛው፣ ዋቴቨር የፈለገ ነገር ይሁን። ግን ይሄ ልጅ ህይወት አለው፣ አሁን ላይ የራሱ ህይወት አለው። ለምንስ ይሆናል ባሉባልታ ወሬ ሀቡባ ትዳሯን የምትፈታው? በሆነ ባልሆነ ኢሹ ሆኖ እዛ ቤት ጭቅጭቅ ቢመጣ ዘቢባና እሺ ጭቅጭቅ ሆኖባት የሆነ ነገር ሆኖባት አትሊስት ደካማ ጎን ቢኖርባት እኮ ልጅ ነጋ መሸ ይህንን እሹ እያነሳች ቤታቸው ሰላም አይኖራቸው። ይሄ ነገር በየጊዜው እየተነሳ ልጆቻቸው ቢሰሙ፣ ትልቋ ልጅ አድጋለች፣ ቢሰሙ ቤቷ ሰላም አይኖራትም። ስለ አባቷ ኢሹኗ እየተነሳ ያለው አባቴ እንደዚህ አይነት ነው እንዴ? ለምን ለልጅሽ አባት ሆናለሁ ብሏት ነው የመጣው አይደለ እንዴ? እሱ የሚያደርገው ነገር የሚያደርገው ትሪትመንት የእሷንም ልጅ ጨምሮ ነው ከነ ልጆቹ ትሪት እያደረጋት ያለው። እቺ ልጅ ሴት ናት፣ ትሰማለች፣ ታዳምጣለች። በሆነ መንገድ የአባቷን ነገር እንዲህ አድርጓል። አሀ እናቴን እንዲያደርገው ነው እንደ ይህንን ያደረገው የሚባልም ህይወት እኮ ነገ ይመጣል ለዚች ልጅ ላይ። ጓደኞቿ ትምህርት ቤት ሊያወሩ ይችላሉ። አንቺ አባትሽ እኮ ይሄንን ነገር እያደረገ እንዲህ እያደረገ ነው ብላ እኮ ልጅቷ ትምህርት ቤት ሊነሳባት ይችላል እኮ። ስለዚህ ይሄ ሀሳብ ሰው ትዳር ላይ በመምጣት በአንድ ወይንም በዘቢባ ህይወት ላይ አይደለም የሚመጣው፣ በልጇም ህይወት ላይ ነው። እናትሽ ያገባችሁ ባል እንደዚህ አይነት ነው እንደ እየተባለች እኮ ልጇ መነገሩ አይቀርም፣ መስማቱ አይቀርም። ስለዚህ እየቀጠለ የሚሄድ ታሪክ ነው። ስለዚህ እውነታውን ሁለቱም ጋር እውነታ ሊኖር ይችላል። አላቅም ብሎ ካለ ማለ ተገዘተ ይማል። ወንድ ማንም ሰው ሊምል ይችላል። ግን ህይወቱን የሚያውቁት ሁለቱ ናቸው፣ እውነታውን የሚያውቁት። ዘቢባም ላታቅ ትችላለች ያላቸውን ሙቭመንት። በሆነ ፕሮሰስ ላይም ተገናኝተው በሆነ ጉዳይ ላይ ግንኙነት ላይም ተገናኝተው ሊሆን ይችላል እነዚህ ሰዎች። ስለዚህ ያን ነገርም ትዝ ብሏት ይሁን ለበቀልም ይሁን ለምንም ይሁን ልጅ የተፈጠረበት ቤት ላይ እንደዚህ አይነት ኢሹ ሲፈጠር ነገ ምን ያመጣብኛል፣ ነገ ለልጆቼ ይሄ ነገር ምን ያመጣብኛል ብሎ እሱ ራሱ ይሄንን ነገር ማዘጋት አለበት። እሷ ብቻ አይደለችም፣ የእሷ ኢሹ ብቻ ሊሆን አይችልም። እስከዛሬ ድረስ ለምን ቁጭ ይላል ህይወቱ እየተበጠበጠ? ሁሉን ነገር ድብልቅልቅ አድርጎ አውጥቶ የኔ እውነታ ይሄ ነው፣ እውነታዬ እንዲህ ነው፣ በቃ ኑሮዬ ልኑርበት፣ ትዳሬ ልኑርበት፣ ልጆቼ ላሳድግበት፣ ልጆቼ ላይ ጠባሳ አይጣልብኝ ብለው አድርጎም ከሆነ ፈጽሞትም ከሆነ በድሏትም ከሆነ አንድ ቀን ተጠቅሟትም ከሆነ እውነታውን ያውጣ፣ ሀቁን ያውጣ። ሁለቱ ጋር ነው ሀቅ ያለው አይደለ እንዴ? እሱ ለልጆቹ ለህይወቱ ለትዳሩ ሲል ዘቢባ እያብሰለሰለች ትቀመጣለች። ደካማ ጎን ሊኖራት ይችላል እኮ፣ እኛ ጓዳዋን ቤቷን አናቅም። የምትኖረው እሷ ናት። ምን ህይወት ይኖራት ዛሬ ሚዲያ ላይ ደስተኛ ሆኖ ስለኖሩ አይደለም እኛ የምናስበው። እሱ ወይ ትሪት ስላደረገ እግሯን ስላጠበ እርጉዞና ተነፋፍታ ታውቀው። ስለዚህ ይሄም ችግር ነገ ሊመጣባት ነገር ሊያመጣባት ይችላል። ይሄን ያሰበ ሰው ደግሞ ነገ ይሄ ሰውዬ እድሜው ኖሯል፣ ነገም ሌላ ኤክስ ሊኖረው ይችላል። ከዚህ ሴት የተነሳ እንደዚህ አይነት ደካማ ጎን ካለውማ እኔም ይሄ ከዚህ ልጅ ጋር የሆነ ግንኙነት አለ። ለምን ሰው በአንድ ሰው ብቻ እኮ አይወሰንም። በህይወት መንገዶች እኮ 3-4 ሰው ይታወቃል። ሌላ ተደራቢም ሰው ሊመጣበት ይችላል ባናቱ። ስለዚህ መቁረጥ አለበት፣ መዝጋት አለበት። ትዳር ነው፣ ህይወት ነው፣ የመጨረሻ ነገር አይደለም ይሄ። ህይወቱን የሚያበላሽበት ዘመኑን የሚያበላሽበት ነገር ነው። ልጆቹን የሚያበላሽበት ነገር ነው። አንዴ መንገድ ከተከፈተ ደግሞ እንደዚህ አይነት ነገር እንኳን ያጋንንት ላይዋ ላይ ሰፍሮ እያንዳንዱን ነገር እንዲህ የምታረግ ሴትዮ ነገም ሰላማዊ ሰው የሆነች ሴትዮ ይሱ እንደዚህ አይነት ነገር አለበት ብላ ቀጥላ መምጣቱ አይቀርም። ለሰው ልጅ ለወንድ ልጅ ሪስፔክት የሌላት እንዲህ ነው ብላ በመልካም ነገር የማታስብ ሴትዮ ዛሬ እሱን እንዲህ ታደርጋለች። አዎ እሱም እውነታ ሊኖረው ይችላል፣ እሷም እውነታ ሊኖራት ይችላል። ግን እሱ ሀቁን እውነታውን ድብልቅልቅ አድርጎ ማውጣት አለበት። ወንድ ጀግና ሚስቴን ወዳለው፣ ልጆቼን ወዳለው፣ ሌላ ህይወት የነበራትን ሴት የምታሳድግ ሲንግል ማም የነበረችን ሴት ይዞ ከሆነ እሷን ማስከበር አለበት። እንደዛ አይነት ኢሹ ሚስቱ እንድትነሳ ሚዲያ ላይ ዘቢባ እንድትነሳ ማድረግ የለበትም። ጀግና ነኝ፣ ወንድ ነኝ፣ ስፖርተኛ ነኝ ይላል አይደለ እንዴ? ስለዚህ ነገሮችን ሁሉ አስተካክሎ አሳምሮ እያንዳንዱን ነገር ማለት አለበት፣ ማሳመርም አለበት። ጉዳዩን አውጥቶ በማስረጃና በመረጃ ነው ይሄ ቤት የሚያምነው።
ያለ ምንም ነገር የሰው ነገር አይነሳም። እዚህ ቤት ላይ ማስረጃና መረጃ ይዞ የኔ ስም ተነስቷል፣ በእንደዚህ እንደዚህ ነው ብሎ ማውጣት አለበት ነው የኔ ሀሳብ። እሷም ደግሞ አይ ጌሟን መጠበቅ አለባት፣ ጌሟን መጠበቅ የለባትም፣ ህይወቷ ነው ትዳሯ ነው ምኗ ነው ብላ ካሰበች የኔ ህይወት ነው ብላ ካሰበች ድሮ ቀረገና እሱ ወደዚህ ሀገር ሳይመጣ ነበር ነገሮችን ቋጭታ እጇ ላይ ማስቀረት የነበረባት። ሌላም ሰው ሀሳብ እንዲሰጥ ጊዜሽን አስረርኩሽ። እሺ አግብቶም ወልዶ እንኳን ከሷ ወልዶ እንኳን እኔ በቃኝ ብሎ መጥቶ እንኳን ቢሆን እኮ ሌላ ህይወት ጀመረ ይሄ ልጅ። ማስተካከል የነበረባት እሷ ነበረች እንደ ሀሳብ። ለዚህ ለእንደዚህ ነገር በመረጃና በማስረጃ ስለሆነ አትሊስት ያለውን ነገር ሁለቱ ጋር ነው እውነታ። እሷን በማስረጃ እሱን በማስረጃ መጥተው ነገሩን ቢቋጩት የትዳር ጉዳይ ነው ይሄ፣ የነገ የመሰረት ጉዳይ ነው። የጀርባ ሀሳብ ከዛችሁ እየጻፍክ ነው። እናመሰግናለን ማሪ፣ ረዥም ሰዓት ስለወሰድሽ ነው። ያው ሁሉም ሀሳብ ሊሰጥ በጣም ያከነከነኝ ስለነበረ ነው። አሱ ዛሬ ብቻ አይደለም ከድሮ ነው ይሄ ነው። በጣም ያገነግነኛል። እሺ እናት፣ እሺ እናመሰግናለን የኔ እናት። እሺ የጀርባዬ እንኳን ደህና መጣሁ ወንድሜ፣ ሀሳብህን ግለጽ። ሰላም እንዴት ናችሁ? ደህና ናችሁ? ኮፒ ሊንክ ሼር እያደረጋችሁ የስም ልዩነትን በደንብ ቼክ እናድርግ ሌላ ቀን ምክንያቱም እዚህ ሪከርድ ስላለ ደግሞ ወደ ሌላ ነገር ሄዳልና የምንናገራቸውን ሰዎች የምናነሻውን ኢሹ በስነ ስርዓት ለሰዎች እንዲደርስ ማድረግ ይጠበቅብናል ብዬ አስባለሁኝ። እኔ አድምጬ መጨረሻ ላይ ሀሳቤን እሰጣለሁኝ። እስከዛ ግን ኮፒ ሊንክ ሼር አድርጉ በደንብ ማለት ነው። እና ደግሞ አንድ ሰው አትሊስት ቢያወራ ቅልብጭብጭ ያለች 4 ደቂቃ ሀሳቡን መጨረስ ይችላል። እና ድግምግም አታድርጉት እንዳይሰለቸን እኛም ማለት ነው። ግን ተመችቶናል እውነት ለመናገር የሀቢባና የዘቢባን ስም ማቀላቀል እጅግ በጣም ከባድ ነው። ገዜ ለወሊያ ቀን አረኝ ሊድ ልጨምርበት ሀሳብን ግለጽ እንጂ ሀሳብን ግለጽ። እኔ እየሰማን ጉዳዩን የማየው ምን መሰላችሁ? አሁን እኛ እዚህ ቲክቶክ ላይ ነው የምናወራው። ከቲክቶክ ላይ በተጨማሪ ደግሞ መሬት ያሉ ሰዎች አሉ። ኢቨን ጎረቤት፣ ቤተሰብ፣ ምን መጠቋቆም፣ የተለያዩ ነገሮች አሉ። ቀላል አይደለም። አንድ ነገር ከተበተነ ወይ ደግሞ አንድ ነገር ሲነካ ዝም ብሎ ማየት አግባብ አይደለም። ኖ ማለት ይጠበቃል። ትክክል ቢመስል ራሱ ትክክል እንዲሆን የተደረገበት መንገድ ትክክል እንዳልሆነ መናገር አለብን ብዬ አስባለሁ። ለምሳሌ አሁን እቺ ልጅ ጎበዝ ዘፋኝ ናት፣ ጎበዝ ድምፃዊ ናት። በሀገር አቀፍ ደረጃ ትልቅ ስራ ሰርታለች። ከሚገርማችሁ በላይ ለሴቶች እንቅስቃሴ በጣም ትልቅ አስተዋጽኦ ያደረገች ናት ዘቢባ ማለት ነው። በጣም ትልቅ እንቅስቃሴ ከኛ ጀምሮ ማለት ነው፣ ከኛ ፕሮጀክት ጀምሮ ሴቶችን ስታግዝ በሙዚቃው ስታበረታ ትልቅ ፕሮጀክት ያላት ልምድ ያላት ወደፊትም ለሴቶች የምታገለግል ሴት እህታችን ናት። ጎበዝ ዘፋኝ ናት። እነዚህን ደግሞ ኦልሬዲ ኢሳያስን ከእሷ ጋር ባለቤት በመሆኑም ነው የምናውቀው። ከዛም በፊትም ነው የምናውቀው። ይሄ ለምን እኔ አላውቃት እውነት ለመናገር እኔ የሚጨንቀኝና የሚያዝነው ለምንድን ነው? ጎረቤት እኮ ይሄን ይሰማል። ትምህርት ቤት እኮ ይሄንን ያያሉ ህጻናት። ቤተሰብ እኮ እርስ በርስ ይወያያል። የአንድ ሰው ትዳር ቢያጠፋም እንኳን እንደዚህ በእንደዚህ አይነት መልኩ እንደዚህ አይደረግም። አግብቶ ሴትል አድርጎ ምን አድርጎ ለዛውም ያለፈ ታሪክ ቢሆን እንኳን እንደዚህ አይደረግም። ነውር ነው። ለምንድን ነው ነውር የሚሆነው? ትዳር ማለት ሀገር ማለት ነው። በቃ አንድ ቤተሰብ ውስጥ የሚመጣው ሳይኮሎጂካል ቀውስ ቀላል አይደለም። ስለዚህ ጉዳዩን እኔ የማየው ከትዳር አንጻር ነው፣ ከቤተሰብ አንጻር ነው፣ ትምህርት ቤት ከሚሄዱ ልጆች አንጻር ነው፣ ጎረቤት ቡና አብሮ ከሚጣጣ ሰው አንጻር ነው፣ መሬት ካለው አንጻር። እዚህ ጋር የተወሰኑ ሰዎች የተወሰኑ ነገሮች ስላሉ በጌም ቀን ይሄንን ይዤ እመጣለሁ ብሎ የሰውን ትዳር እንዲህ መበጥበጥ ለምን 10,000 ቀን አብሯት አያድርም? ለምን ጓደኛዋ አይሆንም? ያኔ ሲጣሉ ነበረ ሪስኩን ያለውን ችግር መናገር። አሁን ግን በተረጋጋ ትዳር በሚታይ ነገር የሰውን ስም ማብጠልጠል ርዕስ እንዲሆን ማድረግ በጣም ነውር ነው። ከአንድ ኒንጃ እኔ ከአንድ ኢትዮጵያዊ ያልጠብቀው ምን ያህል እንደወረድን ነው የሚገባኝና ከዛ አንጻር እዩት ጉዳዩ ነው። ከዛ አንጻር እዩት፣ ከቤተሰብ አንጻር እዩት፣
ከህፃናቶቹ አንጻር ከልጆቹ አንጻር ማየት አስፈላጊ ነው ብዬ አስባለሁ። አመሰግናለሁ። በጣም ትክክል ነው የጀርባዬ፣ ሀሳብህን እንጋራለን። ሌላው ነገር ምንድን ነው ውዶችዬ፣ እውነት ትክክለኛ እውነት ካላት ምሽ ጌም ሁለት መምጣት አለባት። ከዛ በፊት መታ መናገር አለባት። ጊዜና ጀርባ ያነሳችሁትን ነገር ሳላደንቅ አላልፍም። ልጆች ላይ፣ ቤተሰብ ላይ፣ ጎረቤት ላይ የሚያመጣው ተጽዕኖ አለ። ምክንያቱም ይሄ ፐብሊክ ነው፣ ሁሉም ሰው የሚያየው የሚከታተለው ሚዲያ እስከሆነ ድረስ እና እዛ ነገር ላይ ቀድማ ብታሳውቀን ለምን የጌሙ ቀን መሆን አስፈለገው? ይህንን እውነት ለማውጣት ስማ ቢዝነስ ስለሆነ ነው። ግልጽ አይደል እንዴ? የዛን ቀን ያንን ሁሉ ወሬ ሊሰማ የሚመጣ ሰው እንዲገባ ነው። አዳሜ ታፕታፕ አርጊ ምናምን ሼር አርጊ ኮፕ ሊንክ ትባያለሽ። የዛን ቀን ቁጭ ብለሽ ታደርጊያለሽ። አዲስ የሚገባ ሰው አለ ሀሳብ የሚሰጥ የጀርባ ጨርሳለሁ። አራች አለ ቦታ አሜን። መኒካ አሁን የመጣሽው እህቴ ግን አንዳንድ ሰዎች አስቱዬ ወሬ ሲሰሙ ማለት ነው በሁለቱም ጆሮአቸው ይስሙ። ለምን በአንደኛው ጆሮ ብቻ ሆኖ እንዳይጣመሙ። ግራ ገባን እኮ የጀርባ የሆነ ያለው ነገር በእንትን ብቻ ነው የሚመስለው። እዚህ ጋር አንድ ሰው ብቻ እየጎዳች ነው የሚመስለው። አብዛኛውን ሰው አንድ ሰው ብቻ ነው እየተጎዳ ያለው። እኔ ሄለንን ያመነ ጉም የዘገነ ብዬ ነው ለራሴ የምወስደው። ባይዘውያች ላይ ከባድ ሰው ናት። በጣም ከፊልመኛ ብያታለሁ። እንደውም የሆነ ፊልሞችን ብሰራ ጥሩ ነው፣ ያዋጣታል። እና ስቴት ምሰጭ መሊካ አሁን መተሻል እህቴ። እንዴት አዋላችሁ? የተረፈዳችሁ እንዴት ነሽ? ሀሳብሽን መግለጽ ትችላለሽ እህቴ። እኔ ብዙም ሀሳብ የለኝም። እኔ ግን ያው ዞሮ ዞሮ ሄለን የምትመቸኝ ሰውም አይደለችም። ስብዕና የጎደላት ሴት ናት። በቃ አንድ ነገር ሀፕን ያደርጋል ከአንቺ ጋር አንድ ነገር እኔ በማምነው ከሆነ እኔ ጋ የነበረ ህይወት በአግባቡ ባለመያዜ ወይ በእኔ ችግር ወይ በሱ ችግር ሆነና የሆነ ታይም ላይ ከምወደው ከምፈልገው አካል ሰው ጋር ህይወቴ ሀፕን ካደረገ ሀፕን አድርጓል ነው፣ አለቀ በቃ። የሰው ልጅ ህይወቱ ይቀጥላል። ድጋሚ ያ ግለሰብ ግን ከኔ ሄደው ግለሰብ የራሱን ህይወት የመራ እኔ ዛሬ እዚህ ጋር መጥቼ እኝኝኝኝ የምል ከሆነ እኔ እንጂ የተሳሳትኩት እሱ አልተሳሳተም። እሱ ህይወቱን እየቀጠለ ነው፣ በቃ አለቀ። ስለዚህ አሁን እኔ እዚህ ጋር መጥቼ እማብደው ምን ለመሆን ነው? ዘይባ እንድትመልስልኝ ነው? ተመልሼ ህይወትን እንድመራ ነው? አልገባንም። ሴትዮዋ ወዴት እየሄደች እንዴት እንደሆነ አልገባኝም። እኔ ሲጀመር ከምረገጽ ራሱ ብጠፋ እሷ ሴትዮ ጥሩ ነው ብዬ ነው የማስበው። ለትውልድ ጥሩ አይደለችም። ትውልድ ታነጻለች፣ አመለካከቷ ጤነኛ አይደለም። በቃ ይሄ ልጅ እኮ በቃ ህይወቱን ሆነ እዚህ ጋር አልተግባቡም፣ አልተስማሙም፣ አልፈለጋትም ወይ አልፈለገችውም፣ ሀፕን አደረገ ሄደ። ይሄ ሰው ደግሞ በቃ አላህ ደግሞ ጥሩ ሊሰጠው እንደ ጥሩነቱ ጥሩ ሊሰጠው። በቃ ህይወታቸው እኮ እየቀጠለ ነው። አሁን ምን ለመሆን ነው ወጣ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ አይደለም። ቬሎ ልትጋባ ቬሎ ገዝታና ሱፍ ገዝቶ ያስቀመጠ የተጋባ እየተፋታ አይደለ እንዴ? የወለደ እየተፋታ አይደለ እንዴ? እንኳን እቺ ምንም ነገር ያሌላት የት የወለደ የከበደ እየተፋታ እኮ ነው ያለው። ታዲያ እኔ ተፋትቻለሁና ነገ ያ ግለሰብ ህይወቱን ሲመራ እንደዚህ ነው ብዬ እዚህ ጋር መበጥበጥ አለብኝ? ምን ላመጣ? እሷ ለፎሎዋና ለእንትኗ ነው እንጂ ሌላ ምንም ምክንያት ኖሯት አይደለም ከኢሳያስ ጋር። በቃ ጥሏት ሄዷል። በቃ አለቀ። የፈለገው ሴት ላይ ወድቋል። ዘይባም እኮ ህይወት የነበራት ሰው ነበረች። ነገር ግን በጣም ራሷን የምትጠብቅ ስራና ስራዋን የምታከብር ልጇን በጥርሷ ነክሳ ያሳደገች ጀግና ሴት ናት። እቺ ሴት ደግሞ ጠንካራ ወንድ ካጠገቧ ጋር መምጣቱ ለእሷም ጥሩ ነው። አሁን የነሱን ከፍታ የእሱን ከፍታ አይታ ነው እዚህ ጋር በንዴት እንዲወጣ የምታደርገው። ለምን እንደዚህ ነው? አንድ ሰው ላይ እንደ ሐምሌና እንደ ክረምት ዝናብ እኝኛ አይደብርም?
ነገር ይደብራል። ከሴት ልጅም ጥሩ አይመጣም። አዎ ሁሉም ታችም ያላችሁት የራሳችሁን አስተያየት መስጠት ትችላላችሁ። ያው ከእኛ ሀሳብ የምንሰጠው ከምታደርገው አንጻር ነው። ሴትዮዋ ከምታደርገው ከምትሄድበት ርቀት ሰውን ለማጥፋት ሰውን ጀጅ ለማድረግ የሰውን ህይወት ከማመሰቃቀል ከምትሄድበት ርቀት ነው። አስተያየት ከመጣችበት ነገር ነው ማለት ነው። በመልካም ነገር ብናቃት ጥሩ ሰው ናት ብንል ሁላችንም ከጎኗ ከመቆም ወደኋላ የምንል ሰዎች አይደለም። ሁላችንም ህሊና አለን፣ ማሰቢያ አለን። ለሌሎቹ እንደምንቆም እኛ እንቆምላታለን። እውነት ለመናገር ሰላም፣ እንዴት አደራችሁ? ወይ ከምታደርገው አንጻር ነው ይሄ ሁሉ እያወራን ያለ ነው። እሺ እህቶቼ ተረዱ። ሁላችሁም የየራሳችሁ አመለካከት አላችሁ። ሲጀመር ግን የምር እሷ እኮ የምታወራው ነገር እኮ ትክክል አይደለም። በተለይ በዚህ ርዕስ ላይ እኮ ምንም ይሄ ወላሂ ሲጀመር አላየዋትም። እስክሎር ሳደርግ ሪከርድ ምናምን ይመጣልኛል እንጂ እንዴት በቃ ሄደ የራሱን ህይወት ጀመር፣ አለቀ፣ ዘጋች። እዚህ ጋር መታማ መለፍለፉ እንደዚህ ሆነ እንደዛ ሆነ ለምን ያስፈልጋታል? አልፈልግሽም፣ በቃሽኝ፣ አንቺ ከአንቺ ጋር የነበረኝን ኮንታት አልቋል፣ ዘቢባ ጋር ነው የሚሄደው አለ። ሄደ፣ መብቱ ነው፣ አታስገድደው ነገር፣ አንገቱን አንቃ ና አትለው ነገር። ሲቀጥል ደግሞ ይህን አክል እሱ ራሱ ወጥቶ ተናገርኩ። ምንም አይነት እውነት ነገር እኮ አይደለም እንዴ። እኔ ጤነኛ አትመስለኝም። እና እናንተ ተናገሩ። አይደለም አሁን እዚህ ጋር እውነተኛ ይሁን አይሁን ወላሂ አለም ረበና ነው የሚያውቀው። ግን እቺ ሴት አሁን አይደለም ይሄ አሁን እንደዚህ ጌሟ ስለደረሰ ምናምን እያስፋፋች ነው እንትን እየሰራች ነው። ይሄን አውቃለሁኝ። ይህን ነገር ግን ማውራት የጀመረችው መቼ ነው? ዛሬ አይደለም። የዛሬ 2 ዓመት እንደዚህ አይነት ነገር ነው ስታወራው የነበረው። ገብቶሻል? አሁን ብሶባት ቁጭ አለች እንጂ ቆይቷል። ይህን አለችው መቼ ነው? መነጋገሪያ ልሆን የሆነ ርዕስ ላምጣ፣ ርዕስ ስታጣ በቃ እንዲዘላ ሰው ታውቀው ነገር የለም። እኔ አይደለሁም እኔ አይደለሁም። አታውርዷት። ችልም እንደ ምን ጉድ ናቸው ታወሪያለሽ። በቃ ሜምበር እየሆናችሁ ኮፒ ሊንክ እያደረጋችሁ ሜምበር ሆኖ ቤተሰብታችሁ ቦታ መልቀቅ ከፈለግን እኛ የምንለቀቅለን፣ መግባት የፈለጋችሁ እናስገባለን። አስተያየት መስጠት የምችሉ አላችሁ፣ ችግር የለውም እንጂ ሰው አታውሩ። ቴንኪው። እና ከምታደርገው አንጻር ነው እኛ አስተያየት እየሰጠን ያለ ነው። ለማንም የማትመለስ ሴት ናት።